የምትፈልገው በስልክ አንዷን ሴትዮዋ ስታገናኝም በቃ እዛ ተቀምጣችሁ ስሩ ነው የምትለው። ከዛ አንዷ እምቢ ብላ በቃ ወደ ቢሮ ተመለሰች። ከዛ ኢቴ ብቻዋን ነው የምትሰራው 2 ዓመት በሙሉ ብቻዋን ማለት ነው። ሌላ ብዙ ሰራተኛ ይመጣል ግን አይቀመጥም፣ ጠፍቶም ይወጣል። አንፈልግም ስራም ስለሚከብድ ሴትዮዋን በጣም ስለምትጨቃጨቅ ስልክም ስለማትሰጥ በቃ አልፈልግም ይላሉ። ከዛ በቃ አልፈልግም መሉን ወደ እኔ አታምጪ ብሎክ አድርገሽ ወደ ሀገር ላኪ ብላ ብዙ ልጆች ወደ ሀገር ሄዷል ብሎክ ተደርጎ ማለት ነው። አንዳንዱ ደግሞ እዚህ ጠፍቶም የሚሰራ ለሪፖርት ደርሶ ጠፍቶ ህገወጥ ነው የሚሰራ። ግን ኢቴ በቃ እባክሽን እስከ 2 ዓመት ስልኩም ይቅር ካልመተችሽ የሚደፍርሽ ነገር ከሌለ ሰው ያኔ አንቺን ለመድፈር የሚያስቸግር ወንድ ምናምን ከሌለ ማይመቱሽ ከሆነ ምግብ የምታገኝ ከሆነ ስልክ ምንም አይደለም። በቃ እስከ 2 ዓመት ትወጫለሽ እንደምንም ታግሰሽ ስሪ ብዬ እኔ ስትደውል ሁሌ ታለቅሳለች። እኔም በቃ አለቅሳለች። በቃ በጣም ስትሬስ ውስጥ ስራ ጨርሳ ማታ ላይ ስትገባ በቃ ማርያምን ሀቡ አንድ ቦታ ላይ ወይ አይኔን ተክዬ እንደውም የሚነጋ ጊዜ አለ ትላለች ማለት ነው ልጅቷ። ስትሬስ ውስጥ በቃ ስራ ከጨርሰሽ ምን ታደርጋለች? መጽሐፍ ቅዱስ የለም ወይ ደግሞ የሆነ ነገር ምንም ነገር በቃ በጣም ጭንቀት ውስጥ ገብታ አሁን ያለችበትን ሁኔታ ቢታይ በጣም ነው የሚያሳዝነው። በቃ ስትሬስ ውስጥ ገብታ ማለት ነው ፀጉሬን እቆርጣለሁ ላጫለሁ ትላለች። ግን ያ ሁሉም እንደዛ ሆኖ አልፎ ዛሬ ጨረሰች ማለት ነው። ሀቡዬ ጨረሰች 2 ዓመቱን ጨርሺ ብዬ እንደምንም ብዬ 2 ዓመት ከጨረሰች በኋላ አጋጣሚ እኔ እዚህ ጋር ኢቴ እንደዚህ ያለች 2 ዓመት ከጨረሰች በኋላ እንደውም የምትፈልገው ከሆነ ኢቴን ወደዚህ ያመጣሉ የሚፈልግ ሰው አለ ብዬ የኔን ቤተሰቦችም ሲጠይቁ ችግር የለም ትጨርስና እኛም ሰው እንፈልጋለን ወይ ደግሞ እኛ ጋርም ከፈለግን እናመጣታለን ምናምን አሉኝ። እሺ አልኩኝ። ከዛ ልጅቷ ከገባች ይኸው 2 ዓመት ከ2 ወር ናት። ደውዬ ነገርኳት ለሷ ልጅቷ የምትጨርስ ቀን እኔ ጋር ነው የምትመጣው ወደ ኢትዮጵያ እንዳትልክ ሴትዮዋ። በዛ መሀል ሁሉ ሴትዮዋ ምን ትላለች? በቃ የምትጨርስ ቀንም እኔ ብሎክ አድርጌ ኢትዮጵያ ነው የሚልክሽ እንጂ ወደ ኢትሽን ቤት አትሄጂም፣ ሌላ ቦታ የትም አትሄጂም፣ በቃ ወደ ኢትዮ ነው የሚልክሽ ትላታለች። ከዛ እኔ ለቢሮ ደወልኩና ሴትዮዋ እንደዚህ እንደዚህ እያለች ነው ቦልኬ ሀገር ነው የሚልከው እያለች ስለሆነ እኔ ደግሞ እዚህ ሰው አግኝቻለሁ የሚያሰራ ሰው፣ ኮንትራቷን ከጨረሰች ካንስሌሽን ትቀበልና እኔ ጋር ነው የምትመጣው እንደዚህ ብዬ ሲነግራት እሺ ከጨረሰች ትሄዳለች አለች። ከዛ እንደዛ ከተባባልን 2 ወር ካለፈ በኋላ ደግሞ እንደዚህ ድጋሚ ደወልኩና ለኢቴ ጋር ራሷ ደወለች። ኢቴ ወደ እኔ ደወለች ማለት ነው። እንደዚህ እንደ ጁምአ ቀን ነው ስልክ ሰጠች። ወደ እኔ ስትደውል ጊዜ ሴትዮዋ በጣም እየተጨቃጨቀችኝ ነው። ሴትዮዋ ኢትዮጵያ ነው የሚልክሽ ወደ ሌላ ቦታ መልክሽም ብላ እያስፈራረችኝ ነው። እኔ ደግሞ ሌላ ቦታ ሄጄ መስራት ነው የሚፈልገው። እዚህ ቤት ደግሞ እንደዚህ ሆኜ መጨመር አልፈልግም እርጅኝ ብላ እኔ ጋር ደውላ አለቀሰች ልጅቷ። ከዛ ሴትዮን እኔ አናግራለሁ እባክሽ አገናኝም ብዬ ሴትዮዋ ደግሞ እኔንም ማናገር አትፈልግም። ለምን ከቢሮ ጋር ሁለቱም አንድ ላይ ናቸው፣ ተባብሮ ነው የሚሰሩት ሁሉንም ነገር። ለምንድን ነው እሷንም ያገኛት? አላገኛትም አልፈልግም እያለች አገኘዋት። እሺ ይቅርታ። እሺ አቡዬ ከዛ አገናኝ ብዬ ለይቴ እንደዚህ አርብ ቀን ነው የደወለችው። አርብ ቀን ላይ እሱም 30 ደቂቃ ነው የሰጠች። ግን በቃ ይቴ በጣም ስታለቅስ እኔም በጣም ስለተሰማኝ በቃ የምትጨርሺ ቀንም እኔ ጋር ትመጫለሽ ብዬ ሞራን እየሰጧት ነው። አይዞሽ ያልፋል እያልኳት ነው። 2 ዓመት ከ2 ወር የደረሰችው እዛ ቤት ማለት ነው። ከዛ ሴትዮ እኔን በጣም እያስፈራረችኝ ነው። ቢሮ ማልወስድሽም አገር ቤት ነው የሚልክሽ ቦልኬ እያለችኝ ነው። አርፈሽ ደግሞ የቀረውን ጊዜ ጨርሽ ብላ በጣም እያጨናነቀችኝ ነው። ስራም እየበዛብኝ ነው። እኔ እዚህ ቤት ሊሙቶ ያንቺ እዚህ ሀገር እያለሽ ለምንድን ነው የሆነ መፍትሄ ማትፈልጊ ብላ እንደዚህ ደውላ ስታለቅስ እስኪ ሴትዮን አገናኝኝ እኔ ችግሩ ምን እንደሆነ ጠይቃለሁ አገናኝ ብዬ ሴትዮዋ እምቢም እያለች አገኘዋት። ከዛ እንደውም በጸባይ ነው አናገርኳት። ማማ ለምንድን ነው እንደዚህ የምታረጊ? እሷ 2 ዓመት ከ2 ወር እዛ ጨርሳለች። አሁን እኔ ጋር የሚያሰራ ሰው ስላገኘው ምትጨርስ ቀን ወደ ኢትዮጵያ አትላኪያት፣ መጣ ትስራ እዚህ ካንስሌሽን ብቻ ስጭና ወይ አንቺም ከፈለሽ እኛ ጋር አምጪ ወይ ደግሞ እኔም መጥቼ ወስዳታለሁ እና ኢትዮጵያ አትላኪ ለምንድን ነው እንደዚህ የምታረጊ ብዬ ሲጠይቃት አይ እሷ የቢሮዋን ስም ጠራችና እሷም እንደዚህ ብለኛለች ወደ ቢሮ አምጪ ወይ ደግሞ ወደ ኢትዮጵያ ላኪ ብለኛለች። ስለዚህ እኔ ወደ አንቺ ማትመጣም ወይም ደግሞ የሷ ባሏን ጠራችና ማለት ነው የመዳሟ ባል እሱ እንደፈለገ ነው የሚሆነው እንደውም ምናምን አለችኝ። ከዛ ወይ ደግሞ መልሳ ቢሮ እንዳለችኝ ነው የሚያደርገው አለች። ከዛ የሷ ጋር እሺ ብዬ ዘግቼ ቢሮ ጋር ደወልኩኝ። ሴትዮ አንቺ ያልሽውን ነው የሚያደርገው እያለች ስለሆነ
ስለዚህ ለሴትዮ ደዊና ልጅቷ የምትጨርስ ቀን ኢቷ ጋር ትሄድ ካንስሌሽን ወረቀት ስጫትና ወደ ኢቷ ትሄድ ብለሽ ንገሪልኝ ብዬ ስጠይቃት አይ አንቺ ማን ስለሆንሽ ነው? ምን አንቺ ማን ነሽ? ከኢትዮጵያ አንቺንም ያመጣሁት እኔ ነኝ፣ ኢትሽንም ያመጣሁት እኔ ነኝ። ሙ አልኪፍሽ ያኔ አንቺ እንደፈለግሽ እንድትሆኚ ማን የፈቀደልሽ? እኔ ጋር ታመጣለሽ ልጅቷን፣ ከኔ ጋር ደግሞ ብር ከፍለሽ ፈርመሽ ውሰጂና ኢትሽን ቀቅለሽ ቢያልሽ። ይሄን ነው ሀቡ 2 ዓመት በሙሉ ስናለቅስ ለምንድን ነው ቀይሪ፣ አውጥተሽ ቀይሪ እባክሽ ቀይሪ፣ ሌላ ሰው ለሴትዮ ስጭና ኢቴንም ሌላ ቦታ አስገቢያት፣ ከዛ ቤት አውጪ ብዬ ስለምን እምቢ አለች። ብትመጪም ራሱ 1 ኩባያ ውሃ አልሰጥሽም፣ በራብ ትሞቻታለሽ ብላለሽ ማለት ነው ልጅቷ። አሁን ራሱ ያለፈ ጊዜ ኢትሽ ደውለሽ ወሬ ወደዚህ እያቃጠልሽ እንደውም እዛ ቤት ድረስ መጥቼ እንዳልመታሽ እኔ ጋር ራሱ ብትመጪ ጉርጋድ ነው የሚከትሽ ብላ ነገረች፣ አስፈራራቻት ልጅቷን። ልጅቷ ደግሞ ሀቡዬ አሁን ሳራ እያዳምጪኝማ እህትሽ 2 ዓመት ኮንትራቷን ጨርሳለች አይደል? ይሄው 2 ዓመት ከ2 ወር ሊሆን ሳምንት ነው የቀረው፣ ጨርሳለች። አዳምጪ። ታዲያ ሌበር የሚባል ነገር እንዳላት ታውቂ? ቀጥታ ካንስሌሽኗን ከሌበር መቀበል እንደምትችል አታውቂ? ሙሉ መብት እንዳላት 2 ዓመት ኮንትራቷን እስከ ጨረሰች ድረስ አንቺ ደላላዋ ምን አለማመጠሽ? ማዳሟን ምን አለማመጠሽ? ቀጥታ እህትሽ 884 እንድትደውል አድርገሽ ከሌበር ካንስሌሽኗን ለምን አትወስድም? አንድ ሰው 2 ዓመት ኮንትራቱን ከጨረሰ ሙሉ በሙሉ መብት አለው። በኢማራት ህግ ሙሉ በሙሉ ካንስሌሽን የመቀበል መብት አለው። አንቺን በምንድን ነው መዳምንም ደላለዋንም የምትለማመጭ? አቡዬ አንደኛ እኔ ምን መሰለሽ ሌበር የሚትዩ ቦታ ማለት ነው በቃ ማታ ላይ ራሱ አልተኛም። ማርያምን ነው የምልሽ በቃ ይኸው ሁሌ ደውላለሁ። እሷን ባሰብኩ ቁጥሩ በቃ እንባ ነው የሚፈሰኝ። ማርያምን ደውላለሁ፣ ሰው አያነሳም። እህትሽ ራሷ ናት የምትደውለው። እያንዳንዱ ሰው ለራሱ ነው የሚደውለው። ድምፅ ሪከርድ ይደረጋል እኮ። በምንድን ነው የምትደውለው? ስልክ የላትም እኮ ሀቡዬ። ስልክ ቀምታ የሚቀመጠው አንቺ በድብቅ ላኪላታ ለእህትሽ። ስልክ ከሌላት በምን በኩል በሳምንት 40 ስልክ ሲሰጣት ነው የምትነግርሽ አይደል ችግሯን? ስልክ ከሌላት በምን ችግሯን ነገረችሽ? በሳምንት ጁምአ ነው የሚሰጣት ብልሻል። በሳምንት ጁምአ ስልክ ሲሰጣት የዛን ጊዜ አውርታችሁ ሎኬሽን ልካለሽ። አንቺ በድብቅ ሴም ካርድ እና ጣፎ ገዝተሽ ለምን አላክሽላትም ለእህትሽ? አንድ ሀገር ነው ያላችሁት። አቡዬ እንደዚህ ቢሆንማ ደስ ባለኝ። ልጅቷን ልንገርሽ ቆሻሻ ለመጣል ራሱ ውጭ አትወጣም። የቤት በሩ ራሱ ምን እንደሆነ አታውቅም ልጅቷ። ወንድ ነው መጥቶ የሚጥለው ቆሻሻ ከቤት የሚያወጣው፣ ወይ ደግሞ እንደዚህ እጅ አውጥቶ ነው ከውጭ ከሚቀበሉት ከበር እጅ። ውጭም አትወጣም፣ ስልክም የላትም። እሱም ከኢትዮጵያ ይዛ የመጠችው ነው። እሱን ዋትስአፕ ምናምንም አይሰራም ስልኩ። በምን እንዴት አድርጌ እኔ እሷ እንደውም ማርያምን ያለችበትን ቦታና ሎኬሽን ብትልክማ በቃ ህገወጥን ብትሆን እዛ ቤት እንድታለቅስ እኔ አላረግም ነበረ። ትወጣ ነበር፣ እንደዚህ አትጎዳም ነበር። የት እንዳለችም እኮ አላውቅም። ደላላዋን ደውዬ የት ነው ያለችው ብዬ ስጠይቃትም አትናገርም። እንደውም አንቺ በምን ድፍረት ነው እሷን ያወረሻለች? አሰራው እንዴት ብትደፍሪ ነው እሷን አንቺ ያናገርሽ? እሺ ለማዳም እህቷ መሆንሽን ነግረሻታል? ተቋረጠ ጋይስ። ከኔ ነው ከሷ ነው? ጋይስ እኔ ተቋርጫለሁ፣ አልሰማም። ትሰሚያለሽ አቡዬ? ከሷ ነው ኔትወርኳ። እንዴ ግፍ ቴንኪው። እሺ ልውጣ በቃ ስራ ስለጨረስኩ። ቴንኪው አቡዬ። ዩር ወልካም ማሬ። አመሰግናለሁ። አሁን ትሰሚያለሽ? ከኔ አይደለም ከሷ ነው። ኔትወርክ ነቀላት እኮ። ግፍ ነው ግን 2 ዓመት ከ2 ወር ኮንትራቷን ጨርሳ እንደገና ኤክስትራ 2 ወር ሰርታ ስልክ በሳምንት 40 ምንም አይነት ዋትሳፕ ምናምን መጠቀም አትችልም። ለዳይሬክት ኮል ነው የሚሰጣት። እህቷ ጋር እና ቤተሰብ ጋር ደውላ መልሳ ስልኩን ለመዳም ትሰጣለች። ያውም የራሷን ስልክ ከኢትዮጵያ ይዛ የመጣችው። ቢያንስ እንትን የምትል ቢሆን ኖሮ ወደ ውጭ የምትወጣ ቢሆን ኖሮ አሁን ቆይ ደላለዋን እናናገራታለን። ምናልባት ማቃት ሰው ከሆነች እስቲ አንድ ጊዜ ሚስቱ ታስራበት መጥቶ ያለቀሰው ልጅ ትዝ አይላችሁ? በአጋጣሚ ሳናግራት ደላለዋን እማቃት እሷን ሳይሆን ዳይሬክት እማቃት የእሷ ጓደኛ እኔም በጣም የምታከብረኝ በጣም መልካም ሰው ነበረች። የእሷ ጓደኛ ነኝ አለችኝ። እኔ ያቅሻለሁ አለችኝ። ከዛ ወራን ፈጣሪ አክብራት ልጅቷን ሚስቱን አስፈታችለት። እሷ
እሱም በጣም ደስ አለው። ግን ያው በአንድ ቀንና በሁለት ቀን አይደለም፣ ፕሮሰስ ነበረው፣ ጊዜ ፈጀ፣ ቀናቶች ፈጀ። ግን በመጨረሻ ሚስቱ ትዝ ይላቸዋል ያለቀሰው ልጅ። ግን ችግራችሁ ከተፈታ በኋላ መታችሁ የማታመሰግኑት ለምንድን ነው? ላይክ እኔን ሳይሆን ህዝቡን። ለምሳሌ መቼ ዕለታም ከካናዳ የገባች ልጅ እቃዋን በእርግጥ እሷ በዋትሳፕ በጣም የምስጋና ቮይስ ልካለች፣ እሱም በዋትሳፕ ልኳል። ግን ያው በዋትሳፕ እኔን ነው የሚያመሰግኑት። መጥተው እናንተ ድምፅ ሆናችሁ ገዝት ያስገባችኋቸው ምናምን ማመስገን አለባቸው አይደል? እኔን ሳይሆን እኔም ብቻ በዋትሳፕ ቴንኪው ብለው ማለፍ ሳይሆን ያለባቸው እናንተን መጥተው ደህና ነው እኮ ቆይ ልጅቷ ትግባና ኔትወርኳ ነቅሏታል። ትግባና ቀበላታለሁኝ። እንትኑ ቪዲዮ ሰርቷል፣ ሀቡዬ ሰርቷል ወይ አላየሁም። እሺ ሜንሽን ለምን አላረገኝም እንዳይለት ቪዲዮን። ለነገሩ ሜንሽንም ቢያደርገኝ ብዙ ሜንሽን ስለሚያደርገኝ ኖቲፊኬሽኑ ብዙ ሲሆን አላየሁም። ብር ጠፍቶ ነው ብሎች ነበር ወይ? አልጠፋም። ተመረመረ ሁሉ ነገር ምናምን፣ የጠፋ ነገር የለም። የጠፋ ብር የለም። ነፃ ሆነች እና ሳራን አስገቧት ውዶቼ። መታለች እያለት ነው ዳይመንድ አስገቧት። የአሁኗ ልጅ ማለት ነው፣ ሳራ ነው ስሟ። እህቷ ችግር ላይ ያለችው ልጅ ሳራ። እኔ ግን አይትታየኝም። ዳይመንድ ጌታ የተሻት ነው። አቡዬ ሳኡዲም ይቻላል። ሌበር ኦፊስ አለ ሳኡዲ። ግን ሳኡዲም እንደ ኢማራት 2 ዓመት ኮንትራቱን ከጨረሰ አንድ ሰው ጉግል ላይ ገብቼ ማንበብ አለብኝ የሳኡዲን ህግ። አላቅም። ሳኡዲ እንደ ኢማራት 2 ዓመት ኮንትራቱን የጨረሰ ሰው ካታር አንድ ነው ከኢማራት ጋር። 2 ዓመት ኮንትራቱን ከጨረሰ አንድ ሰው ካንስሌሽን የመጠየቅ ሙሉ መብት አለው። ሳኡዲ ግን አላቅም። ጉግል ላይ ሰርች ማድረግ አለብኝ፣ መጠየቅ አለብኝ። አንድ ሰው ኮንትራቱን ከጨረሰ የመጠየቅ መብት አለው የለውም የሚለውን ሰርች አድርጌ እነግራችኋለሁ። እሺ ራሳችሁ ሰርች ማድረግ ይችላል። በቃ እሷ እስከ ተሳክቶላት እስክትመጣ እንትናን እድላዊት ስንት ታብታብ እንዳረገች አይቼ ላስገባት። እድላዊት 2100 አርገሻል ማሪ። 900 ታብታብ ይቀርሻል። እድላዊት 3000 ነው መግቢያ። 3000 ታብታብ መግቢያ ነው። 5000 ታብታብ ደግሞ ቪአይፒ ነው። ከ5000 በላይ ደግሞ ቪቪአይፒ ነው። ስፔሻል ትሪትመንት ይደረግለታል። መዳሜ ብሬን ሰረቀች፣ ምን ላርጋት? ጉድ ጉድ ጉድ! እንዴት እርግጠኛ ሆንሽ? ማስረጃ አለሽ? ክፍልሽ ካሜራ አለ መዳም ስትሰርቅ የሚያሳይ። በምን አወቅሽ መዳምሽ እንደሆነች ይሰርቀችሽ? ገንዘብ አይደለም እገባለሁ እያላሰብኩም ነበር። ያኔ ክላሴ ቦርሳዬ ነው የማስቀምጠው። ከዛ ባለፈ ስልክ ተበላሽቶ ላሰራ 300 ብር ሰጥቻቸው ነበር። ከዛ በ100 ብር አሰሩልኝ። በ200 አሰርተው 100ውን መለሱልኝ ማለት ነው። ከዛ 800 ብር ከዛ የኢትዮጵያ 200 ብር 800 ሪያል ሳውዲ 200 የኢትዮጵያ ብር አድርጌ ቦርሳ ያድርጓለሁ ማለት ነው። ከዛ እናቴ ታማብኝ አሁን ለማሳከም ያለ ደግሞ አካውንት ከፍተውልኝ ሞባይል ባንኪንግ። ከዛ እንትን አልከፍትልኝ አሉ። ያኔ እንትን ሲል ባለፈ ሌላ እንትን አውርደው ከፍተውልኝ አይከፍትም በቃ ልክልኝ አለ። ከዛን ባንክ ቤት ይዞኝ ሲሄድ ሰውየው ይሄ ቆይ ስለሆነ ነው አዲስ ክፈትላት አሉ። አዲሱ ሲከፈት ደግሞ ካሚንግሱን ነው የሚለው፣ አይከፍትም ማለት ነው። ይሄው 2 ሳምንት ሆኖ አልከፍትልኛል። ከዛ አልከፍት ሲል ለእናቴ በቃ እዛ ያለችኝን እልካለሁ ብዬ ግብት ስል የለም ያ 800 ሪያል የ200 የኢትዮጵያ 200 ብር ወላሂ የለም እንዴ። ከዛ ዝም አልኩ አደርኩ። ጧት ሰውየውን ብሬን ወስደውብኛል ምን ላድርግ ስለው ማሪ ለምን በትክክል አታወሪም? ሙልቀቅ ለምን ትያለሽ? አንሰማም ትሰሚያለሽ፣ ግን ሙልቀቅ ለምን ትያለሽ? ለምን ቆፍጠን ብለሽ በትክክል አታወሪም? እያወራሁ ነው። ከዛን በኋላ ሰውየውን ልጆች እንትን ብሬን ማን እንደወሰደው አላውቅም ስለው ውጭልኝ አለኝ። ማን ወሰደው አንቺን ብር አለኝ። እንዴ እናተ ከክላሴ ማን ወሰደው ስለው አላውቅም አለኝ። ውጭ ሂጂ አለኝ። ከዛን የኢትዮጵያ 200 ብር ነው የጠፋብሽ? ላ የሳውዲ
800 ሪያል የኢትዮጵያ 200 ታዲያ ለምን አልሽ? ቴንኪው ወታዲ የሳዑዲ 800 ሪያል እና የኢትዮጵያ 200 ብር ማለት ነው። ማለት ብሩ የኢትዮጵያ እሺ ችግር የለውም። ቢያንስ የሳዑዲው ለእናቴ መላክ እያለብኝ የኢትዮጵያ 200 ብር ለመዳም ምን ሊጠቅማት የኢትዮጵያ ብር ትወስዳለች? ሀሎ ቢዩቲፉል ባብለሽ መጣሽ? እሺ እሺ ውዴ፣ አነጋገርሽ ሁሌም እንዲህ ነው እንዴ? እኔ እንደዚህ ነው ማለት ምን አልኩኝ ነው የምትይው? አፍንጫሽን ይዘሽ የምታወሪ ይመስላል። ሙልቀቅ ያለ ድምፅ ነው ማሬ። ድምፄ ነው። እኔ እንደዚህ ነው አነጋገሬ ሁሌ ማለት እኔ ምንም አላደረኩትም። አሁን እንደዚህ ነው ጊዜ ከዛ ማለት ነው ብሬን ወሰደች። ጉድ እኮ ነው አለች እማዬ ትሙት። ለእኛ ሙልቅቅቅ ጭምልቅልቅ ያለ ድምፅ ነው የሚሰማን። እኔ ምንም አልተሞላቀኩም አልተጨመላለኩም እና ከኛ ነው ችግሩ ማለት ነው። ከጆሮአችን ነው ማሬ። ማለት እኔ ተፈጥሮ ነው። ኔቸር ምን ታደርጊዋለሽ? ሲጀመር ኔቸርሽ እንደሆነ ካወቅሽ ከዚህ በፊትም ሌሎች ሰዎች ነግረውሻል ማለት ነው ስለ ድምፅሽ አይደል? ሰዎች ብለውሽ አያውቁም? አይ እኔ ድምፅሽ የህፃን ልጅ ነው የሚመስለው ነው የሚሉኝ። እኮ የህፃን ልጅ የተሞላቀቀን ሙልቅቅ ያለ ህፃን ልጅ ድምፅ ነው የሚመስለው። ስለዚህ የምትጀናጀኛቸው ሰዎች ነግረውሻል? እኔ አልጀናጀንም። እኔ ጨዋ። እሺ። እና እኮ በስልክ በምንም ጉዳይ የምታወሪያቸው ሰዎች ድምፅሽ ኮልታፋ ነው ወይም ሞልቃቃ ነው የህፃን ነው ምናምን ብለውሻል? ያኔ የህፃን ነው ይሉኛል። ከዛ ክላስ እኔ ምን አገባኝ እኔ ስለ ድምፄ። እንደዛ ነው እኛም የሚሰማን የኔ ውድ። እኔ አላውቅም። ያኔ የህፃን ልጅ ድምፅሽ የህፃን ልጅ ነው እንጂ የሚሉኝ እኔ አላውቅም። ተሞላቀች እንደዚህ አይሉ አላውቅም። እነሱ ሼም ይዟቸው ይሆናል ያላሉሽ፣ ግን ሙልቅቅ ያለ ድምፅ ነው ለእኛ የሚሰማን። ግን በቃ ተፈጥሮ ከሆነ ምን ታደርጊዋለሽ? አይዋ ኔቸር ነው እንግዲህ ምንም ማድረግ አይቻልም። እና ደግሞ አካውንቴ አልከፍትልኝ አለ። ካሚንግሱ ነው የምለው። ከዛ ሰውየውን ደግሞ ፍታልኝ ስለው እኔ በቃ ከፍቼልሻለሁ እስከሚከፍት ጠብቂ ነው የሚለው። እና አሁን ለት ራሱ አሳፍርሻለሁ ምናምን ነገር አለኝ ማለት ነው። እንዴ ብሬ ሳይስተካከል አታሳፍረኝም ምናምን አልኩት። እና ምንም መፍትሄ ላገኝ አልችልም። ምንድነው አማራጩ? ያኔ እንደዚህ በአሻራ ምናምን ይገኛል። እኔ ብሩ ችግር የለውም፣ ግን ለምን ይወሰዳል? ሌላስ ብር ቢሆን አሁን እነሱን ለመክሰስ ለ800 ሪያል ሰዎች ለመክሰስ ሌላ 8000 ሪያል ታወጫለሽ። ማሪ ይቅርብሽ እና ይቅርብኝ። ታዲያ ለ800 ሪያል ሰዎች የሰረቁኝ ብለሽ እነሱን ስትከሺ ሌላ 8000 ሪያል ልትፈጂ ነው? ኦኬ ሰድ እንጂ 800 ሪያል ለማስመለስ ሐቅሽ እስኪወጣ አሻራ ምናምን ልታስመረምሪ መዳምና ባባን ምናምን በጣም ብዙ ነው የሚፈጅብሽ የኔ ውድ። ፍርድ ቤት መመላለስ። ኦኬ እሺ በቃ አመሰግናለሁ ስላስገባችሁን። ቴንኪው። እሺ አብዬ አድሮስ አመሰግናለሁ። እሺ እኔ ወድ እሺ። ሳራ መልሳ መታለች። ሳራ አቤት። አቡ ኔትወርክ ነቅሎኝ ነው ይቅርታ። ችግር የለም ገብቶናል። እሺ ማለት ነው ቢሮዋን አናግረሻታል አይደል? አቡዬ አናግሪያት ማለት ነው። የዛ ቀን ለምንድን ነው ወደ ኢትዮጵያ የምትሄደው ልጅቷ? ወደ እኔ ጋ ነው የምትመጣው። ለሴትዮዋ ንገሪያት ወደዚህ እንደምትመጣ። ምክንያቱም ሴትዮዋ አንቺ ያልሽውን ነው የሚያደርገው እያለች አትድገሚ ማሪ፣ ነግረሽናል። እሱን አትድገሚው እኮ እንደዛ አልሻትና እሷ አንቺ ማን ስለሆንሽ ነው አንቺ ጋር የምትመጣው? እኔ ጋር ትመጣና የሚከፈለውን ከፍለሽ ቤትሽን ወስደሽ ቀቅለሽ ትበያታለሽ ከፈለግሽ አለችሽ። አለቀ። ለምን ትደጋግሚ? ከዛ ማለት ነው እንደዛ ብላኝም አለች። ግን ከዛ ወዲያውኑ ለሴትዮ ደወለችና ማለት ነው ልጅቷን በቃ ወደ እኔ ማታመጪ ከሆነ ወደ ኢትዮጵያ ላኪ ያለች። ወዲያውኑ ደውላ ማለት ነው ከኔ ጋር እንደዘጋች። ከዛ ኢቴ ደግሞ ሴትዮዋ ደግሞ ኢቴ ላይ ስትጮባት ምን ብለሽ ነው ብላ እኔ ጋር ደወለች። ከዛ እንደዚህ ብዬ ነው የነገርኳት ለሷም ብዬ በቃ ሴትዮዋ እንደውም በቃ ቢሮም አልወስድሽም ወደ ኢትዮጵያ ነው የሚልክሽ አለች። ከዛ ደግሞ መልሳ ደግሞ አሁን ኢትዮጵያ መልክም በቃ ቢሮ ነው የሚወስድሽ አለች። ቢሮ ደግሞ እኔ ጋርም ከመጣሽ ገደል ነው እንደውም የሚያስገባሽ አለች። 2 ዓመት ሙሉ ስልክ አስከልክላ ስትሰድባት ቆየች። አሁን ደግሞ ለምን ትሄዳለች? መውጣት መብቷን 2 ዓመት ከጨረሰ ሰው የሚያሰራውን ሰው ካገኘ ሳራ ወደ መፍትሄው እንሂድ። ነገር እየተደጋገመ ነው። እሺ እሺ። ሪከርድ አለሽ ቢሮዋ
እኔ ጋር ከመጣች ገደል ነው መከታት ያለችበት ሪከርድ አለሽ? ለእኔ አይደለም ያለችኝ ለኢቴ ነው ያለቻት። እሱ እኮ ምንም አይነት ማስረጃ የለሽም። ቢሮዋን እኔ ጋር ደግሞ አለኝ። እኔ ጋር ማታመጣ ከሆነ ኢትዮጵያ ላኪ ብዬ ነግራታለሁ ያለችኝ አለ። እንደውም በቃ ሂጂና ከፈለግሽ ለፖሊስም ክሰሽኝ ብላ ምናምን ልካለች እኔ ጋር ሪከርድ። ይኸውልሽ ኢትዮጵያ ችግር የለውም። ኢትዮጵያ ትላካት። ኢትዮጵያ ስትልካት ኤርፖርት ላይ ያለ ፈቃዴ ነው እያሳፈረችኝ ያለችው ብላ ስትጮህ ፖሊስ ይመጣና ሌላ ቤት እንድትሄድ ያደርጋታል። ይሄ የታወቀ ነው። ችግር የለውም። ወደ ኢትዮጵያ ምንም ችግር የለውም። ብትሄድም አንቺ ታመጫታለሽ መልሰሽ። ብርቅም ድንቅም አይደለም ወደ ኢትዮጵያ መሄድ። ወደ ቢሮ ግን ትምጣና እኔ ገደል አስገባት አለው ካለች ወንጀል ስለሆነ እኔ ድምጿን ከፎቶ ጋር አድርጌ ቪዲዮ ሰራላታለሁ በህግ እንድትጠየቅ ማስረጃ ካለሽ። ለእኔ እንደሱ አላለችኝም። ለእኔ እንደዚህ ያለችው እንደውም በቃ ከፍለሽ ውሰጅና ከፈለሽ ከዛ በላይ የተሽንቃቀለሽ ብያለችኝ እንጂ ለኢቴ ነው እንደዛ ያለቻት። ገደል ነው የሚያስገባሽ። እንደውም ከፍለሽ ውሰጅ። ይኸውልሽ ከፍለሽ አንድ ሰው 2 ዓመት ከጨረሰ ነፃ ነው። አዎ ሀቡ አሁን እኔ እሺ ወደ ቢሮ ግን መመለስ የለባትም ወይ እንትን ነው ካንስሌሽን ነው የምጠይቀው። ካንስሌሽን ነው የምጠይቅ ደግሞ እህቴ ስልክ የላትም ብለሻል አይደለ? አሁን ስልክ ሰዓት ትሰጣለች ትወስዳለች ሴትዮ። በሳምንት 40 ነው የምትሰጣት። አዎ እንደውም አሁን በሳምንት 15 ቀን ይሆናል ሰጠች። ቀን ትንሽ ሰዓት ትይዛለች። ከዛ በኋላ ደግሞ ታስቀምጣለች። ለምን ከሌላ ቦታ ሰራተኛ አምጥታ ቢሮ ለምን ስልክ ተከለከያለች ብሎ ስለተቆጣት በነዛ ምክንያት ለዚህም ሰጠች። ከዛ እነዛ ሰራተኞች እንደውም ትቶ ሄዱ። አሁን እሷ ናት ያለችው። እሺ ታዲዮስ የገንዘብ እርዳታ አይደለም ብለህ ጻፍና እናስገባሃለን። እርዳታ የገንዘብ እርዳታ ካልሆነ ጻፍ። እሺ ውዴ አሁን የኤጀንሲዋን ስልክ ትልኪልኛለሽ ዋትሳፕ ላይ ያንቺን ቁጥር ትልኪልኝና እጠይቃታለሁ። ኦኬ። አዎ ከዚህ በፊትም አንቺ ቤት ቀርባ ነበረ ሀቡዬ። እኔ ልክልሻለሁ። በምን ልላክልሽ? እሺ ማናት? እንደዚህ የሆነች ልጅ ከመጣች 2 ዓመት አይደለም እና የመጣችበትን ብር ካልከፈልሽ አለቅም ብሏት እንደውም እንታመ ምናምን አውጥቶ በአንቺ ቤት ላይ ገብቶ ሬምናት ማናት ወደ ሀገር ቤት እዳዋን ከፍለን ወደ ሀገር ቤት የላክናት ልጅ። አዎ እሷ ናት ማለት ነው። አሰር እቺ ደላላ እንዴ እዳዋን እናትየው ምስኪን እዳዋን ጋር እዚህ ላይ ሰብስቤላት እዳዋን ከፍለን የሸኘዋት ልጅ ማን ነበረች? ኦሮምኛ ተናጋሪ አማርኛ አትችልም። ረሳሁት ስሟን። ዘቢባ አሉ ነው ረሳሁት። ግብፃዊ ነው ባሏ። ስሟን እንደውም ማለት ታውቂያታለሽ። ስሟን መጥራት ስላለ ባሏ አትጥሪ። እኔ ግብፃዊ ነው ባሏ እያልኩሽ ነው መሰለኝ። ሀቡ ግብፃዊ ነው መሰለኝ። አስታወስኩ። ኦኬ አሁን ሜቢ ቁጥሯን ሴቭ አላደረኩትም ይሆናል በጣም ስለቆየ። አቢጌል ጎበዞች፣ ወይኔ እናንተ ግን ማሻላ ስታስታውሱ። እኔ ብዙ ነገር ስለማስተናግድ ማስታወሳችን። አቢጌል ነበር ስሟ አይደለ? የነበረባትን 150 ሺህ ከፍለንላት ትኬቷን ችለን የሸኘናት። ሀቡ አንድ የመጣው ሴትዮ እየጠራችኝ ስለሆነ ይቅርታ በእጄ ልምጣ። አንዴ በሬዱን ፎሎ አድርገሽ ውጪ፣ በኋላ እንድትልኪላት ቶሎ በሬዱን ፎሎ አድርጊ ከመውጣትሽ በፊት። እሺ አንቺ በላይ በሬዱን ፎሎ አድርጊ። በሬዱን ፎሎ ባክ አድርጊያት አንዴ ፕሊስ፣ እንዳትጠፋፉ። ወይ ሀይ ብለሽ ሜሴጅ አስቀምጪላት በሬዱዬ። ቶሌተር አድርጊያታለሁ። አድርጌ ነው የሚያረጋት። እምቢ አለኝ። በዚህ ጋር ወጥቼ ነው ፎሎ በሬዱን ንኪው። እዚሁ ሆነሽ በሬዱን ንኪያት። ስትነኪያት ቀይ ነገር ይመጣል። ፎሎ ባክ የሚል ፎሎ ስላደረገችሽ እሷን መንካት ነው። ቀዩን ነገር ንኪያት በሬዱን መጀመሪያ። እሺ ነካሻት። ከዛ ቀይ ነገር መጣለሽ፣ ቀይ ጽሁፍ ፎሎ ባክ የሚል አዎ መጥቶልኛል ሀቡዬ። በቃ እሱን ከነካሽው ፍሬንድ ሆናችሁ ማለት ነው። ከዛ በኋላ በሬዱ ሀይ ብላ ጽፋልሻለች በሜሴጅ ለበሬዱ ስልክ ቁጥርሽን የራስሽን ስልክ ነው። ከዛ ዋትሳፕ እኔ ሀቢባ ነኝ ስልሽ የደላለዋን ስልክ ትልኪልኛለሽ። እሺ እሺ ሀቡዬ በጣም አመሰግናለሁ። እግዚአብሔር ከመከራ ያወጣሽ። በጣም አመሰግናለሁ። እሺ ሀቡ። እሺ እናቴ ቀድማችሁ አታመስግኝ ነበር ማለት ሳይሳካ ጉዳይ ውስጥ አመሰግናለሁ። እሺ ሀቡ እመጣለሁ። እሺ ሴትዮ እየጠራችኝ ስለሆነ እኔ እናቴ ሂጂ ችግር የለም ማሪ። እሺ ሀቡ በጣም በሬዱ ፎሎ መለሰሽላት ፍሬንድ ሆናችኋል። አቡዬ ፎሎ አድርጊያታለሁ፣ እልክልሻለሁ። እሺ ስትልክልኝ። እሺ ማሪ። እሺ ከታችን አቡዬ
حبيبتي شكرا يا قلبي. عفوا حبيبتي. እሺ ታዲዮስ አቡዬ ሰላም ዋልሽ እናት። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን እህትነት ሰላም ነው? ይመስገን ፈጣሪ አለሁልሽ። ቴንኪው አድናቂሽ ነኝ። ስላስገባሽ ደግሞ አመሰግናለሁ። ባይዘይ ብዙ ጊዜ ስሰራ ቪዲዮ ስሰራ ሜንሽን እያደረኩሽ እየሰራው ነበርና ሰሞኑን አልደረሰሽ መሰለኝ። ቴንኪው እንትን ነበረ ጌም ቀጠሩ ነበረኝ ነሐሴ 10 እና ትናንትና በእኔ ቤት ላይ ገብተው እንትን አሉኝ። ሰዓቱ በእኛ ነሐሴ 10 ከምሽቱ 4 ሰዓት ነው በኢትዮጵያ ማለት ነው። እሺ ውጭ አሜሪካ ምናምን ያሉ ሰዎች ደግሞ ሰዓቱ በእኛ በኢትዮጵያ 4 ሰዓት ከሆነ በእኛ ያለው ሰዓት ተሳስቷል ምናምን አለ። በአሜሪካ ስንት ሰዓት ነው መሆን ያለበት? ከምሽቱ 4 ሰዓት በኢትዮጵያ በአሜሪካ 2 ፒኤም መሰለኝ 2 ሰዓት 2 ሰዓት እንደዛ ብሎኝ ነው። 2 ሰዓት ነው በኢትዮጵያ ከምሽቱ 4 ሰዓት በአሜሪካ 2 ሰዓት ነው የሚባለው። ቴንኪው አመሰግናለሁ ብዬ ቪዲዮ ልክፈት።